ሰው በታምን መናቸው ባታምንም ተው ታዝሮ አይደል የሚኖረው ዋሳ የለው ሰው ዋሳ ያሳጣል። አገራችን ኢትዮጵያ ሰላም ያደርግልን። ጸሎታና መሳሙኤል ነብይ ብላችሁ ስትሄዱ ምን ታገኛላችሁ መሰላችሁ? እየተመካ ጠይቅ በጥበቡ እየተመካ ያል በኃይሉ እየተመካ በልበሉ ጠይባን በጥበባቸው እንዳይመኩ ኃያላን በኃይላቸው እንዳይመኩ ሀብታም በሀብቱ እንዳይመካ ዘሰይት መካ በዘላይ ይመካ የሚመካ ቢኖር በእግዚአብሔር ይመካ። አማርኛውን አመጣልሃለሁ። እውነቱን ተናግረው የመሸበት ባሪ ይላሉ አይደለም? ኃያላን ባካችሁ በኃይል አትመኩ፣ በውላን ባካችሁ በሀብት አትመኩ። ወደ ኃያሉ እግዚአብሔር ልባችሁን ላኩ። ሰርቶ የሚበላውን ድሃን አታውኩ። ምን ያስቀናልና የድሃስ ንብረቱ ሰላምና ጤና እንቅልፍ ነው ሀብቱ። ሀብታም ጦር መዘዘ ስደትን ለድሃ እህል እንዳይበላ እንዳይጠጣ ውሃ እንስሳው እንዳይኖር በቀየው በወንዙ አንዱ አገር በአንዱ አገር ጦር እየመዘዙ አሁን ምን ያደርጋል ስደት መጋበዙ። ኃያላን ባካችሁ ሕዝብ አታሸብሩ፣ በውላን ባካችሁ ሰው አታስቸግሩ። ለድሃም አልቅሱ ዘኑ እንጂ ራሩ፣ የሰው ልጅ የት ይግባ ወጥቶ ከሀገሩ። መጽሐፉም ነግሮኛል ቀድሞ አስተምሮናል። ሕዝብም በሕዝብ ላይ መንግስትም በመንግስት ይነሳል እያለ የእግዚአብሔር ቃሉ አንዱም አልጎደለ። ይኸው ተነሳሳ ወንድም በወንድሙ ጦሩን እየሳለ። ሰራዊት ቢያበዙ ጦርን ቢሰልፉ ኃያሉ እግዚአብሔር ነው ባካችሁ ረፉ። ከወደ አሜሪካ የመጣ ሰው ባገኝ ከኃያላን ሀገር የመጣ ሰው ባገኝ እችን ጽሑፌን ወስዶ የሚያደርስልኝ ኃያሉ እግዚአብሔር ነው ብሎ ቢነግርልኝ። ሰው ጦርነት ሲመኝ ቀንና ሌሊት ደማቸውም ሲፈስ እንደ ሰማዕታት አምላክ ኃይሉን ሲገልጽ በረደ መሬት ሕዝቡን ሲያሰጥማቸው ፈጥኖ በቅጽበት ሴትና ወንድ ሳይለይ ሳይል ሕፃናት አመድም ሲያደርገው የሰሩትን ቤት ሰዎች አልሰማሉ አላሉም አቤት። ልባቸው ደንድኖ ጸንቶ እንደ ብረት ምድርም አደራዋን ቀርባ መለከተች። ሸክማቸው ከበደኝ ያልቻልኩም አለች። ከዕለታት አንድ ቀን ጣለችና ሸሸች ርዕደ መሬት። እባካችሁ ወገኔ እንጹም እንጸልይ፣ ጆሮ የሰማውን በዓይንም እንዳናይ። በደሙ ለዋጃት ለቤተ ክርስቲያን ቀርባችሁ ንገሯት። ኢትዮጵያን ከጥፋት አስመሪልን በሏት። አምላክ በምህረቱ በቃሉ እንዲያጸናት ይለዋል። ከመከራ ስጋ ይሰውረን። ሀገራችን ኢትዮጵያ ሰላም ያደርግልን። ይበዛብኝ